እውነትም እጅን በአፍ የሚያስጭን ተአምር በጣም ይገርማል። እስኪ ዛሬ በዕለተ ሰንበት በጣም ደስ የሚል ቪዲዮ ልጋብዛችሁ። ታዲያ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን የሚወዱ ሰዎች በሙሉ ደስ ይላቸው ሐሴት ያደርጉ ዘንድ ላኩላቸው። እስኪ በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬ ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መምጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ ሻአዳጂ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቅበር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማህፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናትዬ። ገባች። ተጠምቀው ሲወጡ 3 ቀን ነው ተጠምቀው የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ እንዲህ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃለኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር፣ እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ይኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ አገርሹ ሰጅኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውየው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን ይጀምራል። ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክህ እንደው ቢያንስ 1 ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀ። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ።
ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራለሁ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። በዚህ ዘመን ይህንን ከመስማት በላይ ምን የሚያጽናናን ነገር ሊኖር ይችላል? ለምታውቋቸው የሰንበት ተማሪዎችና ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወዳጆች በሙሉ እስኪ ሸር አድርጉላቸው። መልካም ነው። እንግዲህ ወንድማችን የመሰከረው ምስክርነት የእናታችን የእመቤታችንን ተአምር ነው። ኦፍ ኮርስ እንግዲህ እመቤታችን ከዚህ በላይም ታደርጋለች። እንግዲህ ተአምሩ ምናምን አስደናቂ ሆኖ አይደለም ለኛ ማለት ነው። ግን በተለይ ላላመኑ ሰዎች በብዙ ጭንቀትና መከራ ውስጥ ሆናችሁ እግዚአብሔር ትቶኛል ብለን የምናስብ ካለን እንዲህ ያለ ተአምር ለኛ ነው። ለኛ ለምንጠራጠር ማለት ነው። እግዚአብሔርን ከልብ ሆነንና በእምነት ሆነን ከጠየቅነው የማያደርግልን የማያሳካልን የማያከናውንልን አንዳች ነገር የለም። እንግዲህ እቺታችን አረብ ሀገር ነው የምትኖረው። ነገር ግን ስትኖር እዛ ማንነቷን እሷነቷን ሳትተው እሷነቷን ሳትንቅ ሃይማኖቷን በልቧ አንግባ በባዕድ ሀገር ነበረች። እግዚአብሔር ደግሞ አብሯት ነበረ። እመቤታችን ወላዲተ አምላክ አብራት ነበረችና በቸገራት በጭንቃት ጊዜ የእግዚአብሔር ድንቅ ተአምር የእመቤታችን ተአምር ይገለጥ ዘንድ በእንደዚህ ያለ ደዌ ተያዘች። ተስፋ አልቆረጠችም። ድንግል ማርያም ወላዲተ አምላክ ታድነኛለች ብላ አመነች። እንዳመነችው ተደረገላት። ስለዚህ ተወዳጆች በብዙ መከራ ውስጥ ያላችሁ በብዙ ጭንቅ ውስጥ ያላችሁ ድንግል ማርያምን ተማጸኗት፣ ወላዲተ አምላክን ተማጸኗት። በዚህ ዘመን እግዚአብሔር በብዙ ተአምር ሰዎችን ሲጎበኝ እያየን ነው። እውነቴን ነው የምላችሁ። ለምሳሌ እኛ የሱላማጢስ መንፈሳዊ የጉዞ ማህበር ዘውትር እሁድ በየሳምንቱ ወደ አሳርፊ ማርያምና መሐሪው ቅዱስ አማኑኤል ጉዞ እናደርጋለን። በዛ ጉዞ ላይ ብዙ ሰዎች ይጠመቃሉ። ጥምቀት ያለበት ጉዞ ነው። በነገራችን ላይ ብዙ ገዳማት ስትሄዱ ወይ ርጭት ነው፣ ጥምቀት የለም። በዚህ ጉዞ ግን ሁሉ ሰው ይጠመቃል። ተጠምቆ ነው የሚሄደውና የመሐሪው ቅዱስ አማኑኤል ጸበል ከመንበሩ ነው የሚፈልቀው። ከመንበሩ ፈልቆ ሰዎች በዛ ጸበል ይድናሉ፣ ይፈወሳሉና ዘወትር እሁድ ጉዞ አለን። አሁንም ይህንን ቪዲዮ የምታዩ ሁላችሁም ከስር አድራሻው ይጻፍላችኋል፣ ስልክ ቁጥሩ ይጻፍላችኋል። በዛ ስልክ ቁጥር እየደወላችሁ ብቻ መመዝገብና በቅዱስ አማኑኤል ጸበል እየተጸበላችሁ በእመቤታችን በወላዲተ አምላክ አማላጅነት ተማምናችሁ ተማጽናችሁ በቦታው ላይ ድንግል ማርያምን ጠይቃችሁ የማይከናወን የማይፈጸም አንዳች የልባችሁ መሻት የለምና እቺን እህታችን የሰማ አምላክ እቺን እህታችን የጎበኘች ድንግል ማርያም እንዲሁም ደግሞ ልክ ንዕማን በዛ በዮርዳኖስ ወንዝ ተጠምቆ ከደዌው እንደዳነ ያችም ሴት በዛ ሆና ግድ የለም በዮርዳኖስ ወንዝ ሄደ ተጠመቅ ትድናለህ ብላ እንደመሰከረለችለት ያችም ሴት በዛ በባዕድ ሀገር የሚገኘውን ዶክተር መስክራለት በሀገራችን ጸበል ተፈወሰ። ይህ ነው መጽሐፍ ቅዱሳዊ የሆነውን ታሪክ ነው እንግዲህ በተግባር በሕይወት ወንድማችን የመሰከረልን ያስተማረን። ተወዳጆች በእምነት ሆናችሁ ኑሩ። በእምነት ሆናችሁ እመቤታችን ለምኗት። በእምነት ሆናችሁ ተጠመቁ። እግዚአብሔር ሊያድን እግዚአብሔር ሊፈውስ ድንግል ማርያም ልትጠግን እንቆቅልሻችሁን ልትፈታ የታመነች እናት አማላጅ ናት። ሁላችሁም ከኛ ጋር ጉዞ ሂዱ። ከስር ስልክ ቁጥሩ አለ። አብረን እንጓዝ፣ እንፈወስ፣ እንዳን። የአምላካችን ጸጋ የእመቤታችን ወላዲተ አምላክ አማላጅነት የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መልእክቱን አስተላልፉ። እንወዳችኋለን። የክርስቶስ ጸጋና ሰላም ይብዛላችሁ።